ማን ይገደለው ተናገሪ እውነቱን ተናገሪ እውነቱን ነገርኩ ምንም ማውቀው እንዴት ወንድሜ ላይ ጨከናለሁ እንዴት ዝም ብላ በጥፊ እላታለሁ ማን ይገደለው ተናገሪ ምን አጣው ወንድሜ ለሁለት በሉት ወንድሜን ገደሉት ለሁለት እነዚህ አስመሳዮች ወንድሜን በሉብኝ ወንድሜን እባክሽ ተረጋጊ ከቅድም ጀምሮ እያለቀስሽ ነው እባክሽ ወንድሜን ኩራታውት ሰው እንዴት የገዛ ወንድሙን ያስገድላል ወንድሜን በሉት ወንድሜን በሉብኝ ፍስሐን ሰራሁለት ወንድምሽን ሰራሁለት እያለ ነው የሚዘብት በየቦታው እየዞረ ለዚህ ደግሞ ማስረጃ አቅርብ ካልክ በደንብ ማስረጃ አቀርብልሃለሁ ለኔ ብለህ ቢሆንም ታዲያ ለምን በየቦታው እየሄድክ ታወራለህ አንተ እኮ መረጃ እየሰጠክ ነው አሁን ያለኸው ምን አይነት መረጃ አላቸው አስወገድኩት እያልክ በየቦታው እየሄድክ እያወራክ ለሷ መረጃ እየተነገራት እኮ ስንት ነገር ይወገዳል ምንድነው እሱ ካሜራ የቀረሽ ነው ምንድነው አንተ ውጣ በቃ ከዚህ ቤት አንተ ምንድነው ምን ስለሆንክ ነው እዚህ ቤት ደረሰው ለቃቃሚ ይውጣ ተነስ በቃ ለምን ደሞ ተነስ እንደናት እንዳባት አልሆነልሽም እንደናት እንዳባት አልሆነልሽም ባላየሽው ነገር እሱን ተገላገልሽ ወንድሜን አልበቃ ብሎክ ደግሞ ወደ እህቴ እሱም እኮ ተቀናቃኝ ስለሆነብን ነው እንድታስወግደው ያደረኩክ እንጂ ሰራውለት አገኘሁት የሚባለው ነገር ምንድነው ንገረኝ እስቲ አስረጅ በጆሮሽ ሰምተሻል ሰምቻለሁ አዎ ይምጣና ከሱ ጋር እንነጋገራለን ምንም ነገር የለም አስገድለውም ከሆነ አስገድዩዋለሁ በል አስማ የባለቤቴ ባል ማለት እኮ የልጄ አጎት ማለት ነው እንዴ አደርጋለሁ እንዴ የባለቤት ባል አይደለም መጀመሪያ የባለቤቴ ወንድም ዛዛታም ሰካራ የባለቤቴ ወንድም አትሳደብ ዝም በል ተገሎ እንዴት ወንድሜ ላይ እንደዚህ አይነት ነገር አጋርጋለሁ በገዛ ወንድሜ ካንዱ ያላየሁት ያልሰማሁት ቢሆንም ቁጭ ብዬ ላይ ባለከታተልሽ አውት ትክጅ ነበር ምንም ነገር የለም እኮ እንዴት ወንድሜ ላይ እንደዚህ አይነት ነገር አደርጋለሁ ስጋዬ አይደል እንዴ አሳድጎኝ እንዴት እንደዚህ ማን አድርገሻል አለሽ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ ዛሬም እንግዲህ እንደተለመደው ባንድ አዲስ ነገር አንድ ሰፈር ውስጥ ተገኝተናል ማለት ነው አንድ ትልቅ የሚባል ከባድ የሚባል ወንጀልን ለማጣራት ማለት ነው ጥቆማውን ያደረሰችን አጠገብ የምትዋት እህታችን ናት እንግዲህ ወንድሟ አርፎባት ወይም ደግሞ ወንድሟ ሙቶ ተገሎባት ነው እዚህ እንድንገኝ ያደረገችን ማለት ነው በዋነኝነት ከ3 ወር በፊት ነበር ወንድሟ የሞተው አሁን አዳዲስ ፍንጮችን እየሰማን ነው እባካችሁን አጣሩልን የሚሰማው ነገር ጥሩ አይደለም ብላ ነው እንግዲህ ያው እስካሁንም እውነት ለመናገር ገዳዩን እንዳልተገኘ ነው የነገረችን ግን አሁን ላይ የጠረጠሩት ሰው ስላለ እነዛን ሰዎች አጣሩልን እባካችሁ ብላ ጠርታን ነው እንግዲህ እኛም ቢሆን እንደተለመደው ማጣራቶችን እናደርጋለን ያው ስራዎቻችንን እንሰራለን ማለት ነው በዋነኝነት ምን ሆኖ የሞተው የነበሩት ነገሮች ከመሞቱ በፊት ወንድሟ የሚሉት ነገሮች ከታችን ከሱ አንደበት እንሰማለን ታዲያ እናንተ ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች አዳርሱልን ምክንያቱም ስራ ሰርተን ሼር ካልተደረገ ምንም ትርጉም የለውም ማለት ነው ሳብስክራይብ ያደረጋችሁ የዚህ ሚዲያ አጋር ሁኑ በተጨማሪም በቴሌግራም ሊንክ እየመጣችሁ እኛም ማበረታታት ትችላላችሁ ሐሳብ አስተያየት መግለጽ ትችላላችሁ ስለምንም ነገር መመካከር እንችላለን ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም የኔናት እንዴት ነሽ እግዚአብሔር ይመስገን ደህና ነሽ በርተሻል አዎ እግዚአብሔር ይመስገን እስኪ ድምጽሽን ጨመር አድርጌና ያው መጀመሪያ ራስሽን አስተዋውቂልን ከዛ በኋላ ደግሞ ምን እንደነበሩ ሁኔታዎች ምን እንደገጠሙት ወንድምሽን እያንዳንዱ ነገሮች ብትነግሪኝ እሺ ስሜ ሂሩት ተካልኝ ይባላል አሁን ምን ነግረህ ታሪክ ወንድሜ ተገሎብኝ ነውና ለፖሊሶች ጥቆማ ሰጥቻቸው እነሱ ግን ምንም ፍንጭ አልሰጡምና እናንተ ፕሮግራም ሳይ እናንተ ማጋለጥ ምናምን ነገር እንደምትሉ ሲነግሩኝ ነው ወደ እናንተ የመጣሁት ማለት ነውና በቃ በወንድሜ ያዘን ላይ ሞረንት ፍንጭን ማግኘት ማን እንደሆነ ገዳዩ ማወቅ ስለምፈልግ ብዬ ነው እናንተ ጋር ነው የመጣሁት በጣም ጥሩ ምንድነው መጀመሪያ ወንድምሽ ምንድነው የሆነው እንዴት ነው አሟሟቱስ የነበረው ሁኔታ እስቲ ንገሪኝ
ወንድሜ እዚህ አንገቱ ጋር ተመቶና ተወግቶብኝ ነው ያገኘነው። አሟሟቱ እንዴት መሰለ እንዴት እንደሆነ ባላቅም ግን ጠዋት ቁርስ አንድ ላይ እንደበለን ቀን ሙሉ አልመጣም ቤትና በመደውልበት ሰዓት እስከ 10 ሰዓት እስከ 11 ሰዓት አካባቢ መጣለሁ ቆይ ስራ ይዤ ነው ምናምን ነበር ያለኝ ማለት ነው። ከዛ እሺ ብዬ የጠበቅኩትን ነበረ ከወንድሜ ጋር ሞር ጥሩ ነን እና የጠበቅኩት ነበረ። ከዛ ማታ ወደ 12 ተኩል 1 ሰዓት አካባቢ ስደውልለት ስልኩ አይሰራም ጭራሽ እና ምን ተፈጥሮ ነው ብዬ በጣም ጨንቆኝ ነው ጠዋት ሰዎች ተሰብስበው ወደ ሞጫችን ቀጭን መንገድ ሞጫችን ላይ ተሰብስበው ሳይ ቱቦ ውስጥ ያገኘሁት ወንድሜ ሞተ። ቱቦ ውስጥ? አዎ። ወንድምሽ? አዎ። ምን ነው የሞተው? ገሎብን ነው መሰለኝ። ተገሎ ማለት ነው። ተወግቷል ብለሽኛል። ተወግቶና ከኋላ ጭንቅላቱ ተፈንክቷል። በድንጋይ መተውት ነው ከዛ ወቁት መሰለኝ። የዛኔ ታዲያ እየመጣው ነው ብለሽ አልነበረ? እየመጣው ነው ብሎኝ ነበረ ማታ ምን ሰዓት እንደውብኝ አላውቅም። ጸበኞች ነበሩት ቤት ውስጥ ወይም ውጪ ኤኒ ፕሌስ ጸበኞች ነበሩት? ጸበኞች የሉበትም ግን ከእቴ ባል ጋር ብዙ አይስማሙም። ሜቢ እሱ ሊሆን ይችላል የኔ ባል ማለት ነው። እሺ አሁን በቅርቡም በየመጠጥ ቤቱ እየዞረ የሆነ ነገር እንደሚልም ሰምቻለሁ ብለሽኛል እና ስለሱም እስቲ ንገሪኝ። አይዞሽ ችግር የለውም ረጋ ብለሽ አሁን ማስረዳት ነው የሚጠቅምሽ። ገብቶሻል? አሁን ለኛ ለማስረጃ የሚሆኑ ነገሮች መናገር ነው ያለብሽ። ማልቀሱ አሁን እዚህ ጋር ትክክል አይደለም። ማልቀሱን እስከዛሬ ማልቀስሽዋል። ከዚህ በኋላ ልታለቅሽ ትችላለሽ። ገብቶሻል? ግን አሁን የሚጠቅመው ለኛ ጥቆማ እየሰጠሽ ነው። በተረጋጋ መንፈስ ሁሉንም ነገር አስረጅን። እሺ ከእህትሽ ባል ጋር ምንድነው እንደዚህ? እኔ እህቴ ወንድሜ ያለ እናትና አባት ነው ያሳደገን። እሱ ነው ያሳደገን። ከዛ እህቴ ጓደኛ ስለ ፍቅረኛ አላትና ያ ፍቅረኛዋ ምን መሰለህ ሶስታችን ነው ያደግነው፣ ብቻችን ነው ያደግነው ያለ እናት ያለ አባትና በቃ እንደ አባት ወንድምሽና እህቴ ማለት ነው። እና እኔና እህቴ ሶስታችን ያደግነው እንደ አባት እንደ እናት ነው ያሳደገን እሱ ማለት ነው። ከዛ ረጋ በይ ሽምግልና ሲላክ አለመግባባቶች ነበሩ ብለሽኛል። ነበሩ። አዎ እሷ ከወንድሜ ጋር ብዙ አትስማማም። የሚላትን ምንም ነገር ነው አትሰማም፣ አታዳምጥም። የሆነ ኤጇ ነው መሰለኝ አላውቅም። በቃ ብዙ አይስማማም፣ ይናደድባታል። ጠልቷት ምናምን ነገር ሳይሆን በቃ መጥፎ ቦታ ላይ እንዳትወድቅ ምናምን ነገር ነው እና ጠልቷት ሳይሆን እሷ ደግሞ በመጥፎ መንገድ ነው የምታየው። ያው ፍቅር አውራት ሊሆን ይችላል አላውቅም። ባልየው ደግሞ በቃ አይሆንሽም፣ አይመጥንሽም ነው የሚላት ነው እንጂ እሱንም ጠልቶ ሳይሆን አይገባሽም አይነት ነገር ነው የሚላት። ወንድሜ ነው ሲመክራት እሷ በመጥፎ መንገድ ነው የምታየው። ባልየውም በዛ ጠምዶታል። ወንድሜ ማለት ነው እና እንደዛ ሽምግልናም ተልኮ ነበረ። ሽምግልናው ሰዓት ላይ ወንድሜ አይሆንም ብለው ሽማግሌዎች መልሷቸው ነበር በጊዜ እና በዛ ነገር ተናዶ ምናልባት እሱ ነው ያደረገው ብዬ አስባለሁ። ፖሊሶች ጋር ሄጄ አመልክቼ ነበረና በማመልከት ሰዓት ምንም አይነት ፍንጭ አላገኙም። 3 ወር ነው ከሱ ላይ ማለት ነው። እሱን ሲመረምሩት ምንድን ነበር ያሉ? በዛ ሰዓት የት ነበረ የእሷ ባለቤት? ቤት ነበረ። ይሄ ነገር ደግሞ እሷ እህቴ ነግራኝ ነበረ። እህትሽ ነው ይሄን ያለች? ቤት እንደነበረ ነግራኛለች። ወይም እሱም ከተከሰሰ እዛም ጣቢያ ይሄን ያለችው ቤቱ ነበረ። እሱ ላይሆን ይችላል። በተዘዋዋሪም በተዘዋዋሪም አስደርጎትም ሊሆን ይችላል። ይሄንን ጉዳይ ምንድነው አይሆንም ያለበት ምክንያት? የተለየ ምክንያት ወንድምሽ ምንድነው? ልጁ የተለየ ምን ባህሪ ያለው? ይጠጣል፣ ያመሻል። በሚጠጣ ሰዓት ደግሞ ሊመታታል ምናምን። እሱን ነገር ወንድሜ ህይወት ላንቺ አይገባሽም ነው የሚላት። ገብቶሃል? ታተኛ እና ህይወት ላንቺ አይሆንሽም፣ እሱ አይመጥንሽም ነው እንጂ ሌላ እሱን ጠልቶት ምናምን አይደለም። በቃ ይጠጣል። በዋነኝነት ይሄ ሰውዬ ይጠጣል፣ ህይወት አይሆናትም። ይሄን ነው የሚላት። እሷ ግን በክፋት ነው የተረዳችው ወንድሜ። እሺ ማለት ይሄ ሁሉ ነገር ሲሆን አሁንስ ምንድነው እየሆነ ያለው ነገር? አንቺን ተመልሶ ይሄ ነገር እሱ ሊሆን ይችላል ብሎ ያስጠረጠረሽ ነገር ምንድነው? የተለየው ነገር? ብዙ ጊዜ ይጣላሉ፣ አይስማሙም። በቃ ከሷ ጋር ሁለቱ ሲገናኙ ምናምን የሆነ እንደ መደባደብ ይደባደባል። ከሷ ራቅ ምናምን፣ ከሷ ራስ ራቅ ምናምን ነገር ይለዋል። ሰፈር ሊሸኛት ሲመጣ ምናምን ይጣላሉ። እና ምናልባት እሱ ነው እንጂ ወንድሜ ከሰው ጋር እንትን አይልም፣ አይጣላም። በቃ
መልካም ሰው ነው ወንድሜ። አልገባውም። ተረጋጊ ማለት ተረጋጊ ነው። ተረጋጊ። መልቀስ የለብሽም። ተረጋጊ ነው። መረጋጋት ነው ያለብሽ። አሁን ለኛ የሚጠቅመን ማስረጃ ይሄ ሁሉ ከፊት ለፊት የምታያቸው የህግ አካሎች ሁሉ ካንቺ ቃል ለመቀበል ከኔ ጋር የመጡ ሰዎች ናቸው። ገብቶሻል? ስለዚህ አንቺ አሁንም ቢሆን ተረጋግተሽ ያሉትን ነገሮች አስረጅኝ። እነሱ ነው የሚጠቅሙት። ገብቶሻል? አሁን አታልቅሽ። ቀስ ብለሽ በኋላ ይደርሳል። ይኸውልሽ እኔ አሁንም ፍንጫ አግኝቻለሁ ብለሽኛል። ወይም ደግሞ እየዛተ እየዞረ እንደዚህ ያራኩት ምናምን በየመጠጥ ቤቱ እየዞረ ሰራውለት አገኘሁት ሰራውለት እያለ ይፎክራል በየመጠጥ ቤቱ። ከአንድም 2-3 ሰዎችም ነግረውኛል። በቦታው በቃ እንደሰራውለት እንደ ጀግና የለ እንደዛ ይሆናል። እሷም ደግሞ በቃ የእህቴ ሁኔታ በቃ ልነግር አልችልም። ምንም የሞተ ራሱ እየመሰላት አይደል? የሞተ የመሰላት ለምሳሌ በቃ በመሞቱ ደስተኛ የሆነ ሰው አለ ወይ መስሎኝ ሊሆን ይችላል፣ አላውቅም። ብቻ በቃ እሷ ምንም የመሰላት አይደለም። ገብቷል? በቃ ፍቅር አውራት ምንም አላውቅም። በቃ ምንም አይመስላትም። በቃ አልተከፋችም፣ አልተደሰትም። ምንም በቃ እንዴት ብዬ ላስረዳ? ወንድሟ የሞተ አመስልም ሳይሆን አዘኑ አልገባትም ገና። አሁንም ሰውየው ላይ ናት። ሰውየው በቃ መጥፎ ነው ስትባል ማይሰማም። ሰውየው ደግሞ አሁንም በቃ በጣም ነው የሚጠጣው። በየመጠጥ ቤቱ እየተሰራውለት አገኘሁት ይላል፣ ይዝታል። ይሄን ማን ነው ላንቺ የነገረሽ? በአቅራቢያ ያሉ ሰዎች፣ እኔን የሚያውቁኝ ሰዎች፣ ወንድሜ የሚያውቁኝ ወንድሜ ጓደኞች። እና ይሄንን አለ ባለቤትሽ ብለሽ እህትሽን አልጠየቅሻት? ጠይቂያት ነበረ። ምን አይነት ምላሽ መለሰችልሽ? ኧረ እሱ እንደዚህ አይነት ነገር አያደርግም ነው ያለች። ባለቤቴ እንደዚህ አይነት ነገር አያደርግም ብላ እኔን ወደ መቆጣት ነው ሄደችው። ሌላስ? እኔን ተቆጣችኝና በሰዓቱ ከኔ ጋርም ለመጋጨት ሞከረች። እንዴት እንደዚህ ተጠረጥረዋለሽ? እሱ እኮ ጥፋት የለበትም፣ እኔ መውደዱ ነው ጥፋቱ ነው የምትለን። አሁን ሽማግሌዎችን ታዲያ ለመመለሳቸው አስረድቷቸው ነው የመለሳቸው። በዋነኝነት በእርግጥ እስከ መግደል ላይ ደርስ ይችላል። እንደዚህ አይነት ጉዳይ ሊያጣላ ይችላል። አሁን ለምሳሌ አንዳንድ ሰው የክብር ጉዳይ ነው የሚያደርገው። ገብቶሻል? ሽምግልና ቤተሰቦቹን ከላከ በኋላ ሲመለስ ካልተሳካ ተዋርዶ የተመለሰ ነው የሚመስለው በእኛ ሀገር ባህል። እውነት ገብቶሻል አይደለ? በሰዓቱ ወንድሜ በጣም ስለተናደደ ሽማግሌዎቹን መጥፎ በሚባል መንገድ ነው ከቤት በር ላይ ሳይደርሱ ውጡ ምናምን። እንዴት ነው በቁጣ መልክ አይደል ንገሩት ለሱ በቃ ውጣ፣ አይሆንም መቼም እንደማያገኛት ምናምን እያለ ነበር። ወንድሜ ስለተናደደ በሰዓቱ አይሆንም በቃ ማንም እንዳትመጡ ከዚህ በኋላ እዚህ ጋር ምናምን ብሎ ከበር ነው የመለሳቸው በመጥፎ መንገድ ማለት ነው። ሽማግሌዎቹን ተቆጥቶ እንደማይሆን ንገሩት፣ በምንም አይነት መንገድ እቴን አታገኙት ምናምን ያለ እየጮኸ ነው ያለ ማለት ነው። በሰዓቱ እንደዛ ነበር። እናት አባቶቻችሁ በሞት አጣችሁ ነው? በሞት አጣን። እና ያሳደጋችሁ ወንድምሽ ነው? እንዴት ነበር ያሳደጋችሁ? ምን እየሰራ ነው ያሳደጋችሁ? የራሱ የሆኑ ቢዝነሶች አሉ፣ ድርጅት ላይ ነው የሚሰራው እና እዛ እንደዛ በቃ በጣም ብዙ ስራ ሰርቷል። እኔና እሷን ለማሳደግ ከእናትም ከአባትም በላይ ሆኖ ነው ያሳደገን። አሁን ግን እሷም አብረው ናት ማለት እንደተጣሉ እያወቀች ወይ ደግሞ እንዳልተግባቡ እያወቀች እሱም አብሯት ነው እሷም አብረው ናት። አንድ ላይ ነው የሚኖሩት። አሁን ማለት መች ነው? ቆይ እኔ ግራ የገባኝ በፊት አብረው ነበር የሚኖሩት ወይስ ደግሞ ልጁ ወንድምሽ ከሞተ በኋላ ነው አብረው መኖር የጀመሩ? እሱ ቤት ተከራይቶ ለብቻው ነው የሚኖረው፣ ፍቅረኛዋ ማለት ነው። ቤት ተከራይቶ ነው ያለውና እዛ ቤትም ሄዳ ሳታገባው በፊት አንዳንድ ነገሮች ሄዳ ታግዘዋለች። ምግብ እንደመስራት ሊሆን ይችላል። እንደዚህ አይነት ነገሮች ፍቅረኛ ማድረግ ያለበት ነገር ሄዳ ታደርግለታለች። እና ወንድሜ ግማሽ ድረስ አያውቅም ነበር እንደዚህ። እኔ ነኝ የማውቀው ነበርና የሆነ ሰዓት ላይ ከቤት የሆነ ነገር ቀንሳ ይዛ ስትወጣ አይቷት እንትን ነው እንደዚህ በዛ ተጨቃጭቀዋል። ብዙ ጊዜ ቤት ይጨቃጭቃሉ፣ ሁለቱ አይስማሙም። እና ፍቅረኛዋ ቤት ነበር። አሁን እሱ ከሞተ ከ2 ወር ምናምን በኋላ እሱ ጋር ነው ሄዳ የምትኖረው። አሁን አብረው ናት ያለችው? አብረው ናት፣ አንድ ቤት ውስጥ ናቸው። ስለዚህ እሱም አይደንቃትም፣ የወንድምሽ አሟሟት ነው አይደንቃትም። በቃ ልነግርህ አልችልም። አይደንቃትም፣ ሀዘንም አልጎዳትም፣ ምንም አልመሰላትም ነው ያልሽኝ? አልመሰላትም ምንም በቃ አልታውቂም። አንቺን ጥርጣሬ ውስጥ ያስገቡሽ እነዚህ ነገሮች ናቸው። እና ሁለቱም ደግሞ እሱ አገኘኋት ምናምን እያለ ይዝታል። ገብቶሃል? መጠጥ ቤቶች ምናምን ነገር በዙሪያ ያሉ ሰዎች ምናምን ነገር ደርሶኛል ከአንድም ሁለቴ ነው።
እስቲ እንዴት ነው ወንድምሽ ከሞተ በኋላ ቀብሩ ላይ ተገኝቷል? የሷ ባለቤት አልተገኘም? ቀብሩ ላይ ተገኝቷል ነበረ። ቀብሩ ላይ ከሷ ጋር አብሯት ነበረ ያጽናናት እስከ 3ኛው ቀን ምናምን ነበር። ቤት ነው የሚቆየው ድንኳን ውስጥ ማለት ነው። ቤት ነበረ አስመሳይ። የሆነው ነገር ሁሉ ይሄ ነው ማለት ነው። ሌላ ሰው ከዚህ የተለየ የሰማሽው ነገር አለ? ከዚህ በተለየ ምንሽ ለኛ እንደ ማስረጃ ሊያገለግለን የሚችል ነገር አለ? የሰማሽው ነገር? ከዚህ የተለየ ምንም የለም። በቃ እሱ ነው ሊሆን የሚችለው። ለምን እንደሆነ ታውቃለህ? ምንም በቃ እየተስማሙ አይደለም፣ በትዳራቸው ደስተኛ አይደለም። ሽማግሌዎች በዋነኝነት ደግሞ እሱን ሊያናድደው የሚችለው ነገር ሽማግሌዎች ከበረና አታገኟትም፣ ንገሩት፣ በምንም አይነት መንገድ እሷን ልታገኛት አትችልም በሉት ምናምን ብሎት ነው። በጣም ጥሩ እህታችን፣ እናጣራለን እኛ የሆነውን ነገር ሁሉ። በዋነኝነት ግን ምንድነው አንቺም ቢሆን ልታጣሪ ምን አሁን ሰላም ናችሁ ከእህትሽ ጋር ታይቃላችሁ? እንጠይቃለን። ከዛ ጊዜ በኋላ አንቺ ብቻሽን ነው የምትኖሪው ቤት ውስጥ ብቻዬን ነኝ። በቃ መበርታት ነው ያለብሽ እህታችን። አሁን ምንድን ነው የምታረጊልን? እነሱ ቤት ውስጥ ድብቅ ካሜራ ነው የምትገጥሚልን፣ እሱ ነው የምታረጊልን እነሱ እህቴ ቤት። አዎ ምናልባት ቅዳሜና እሑድ የመዝናኛ ቀኖች ስለሆኑ ካሜራ እንግጠም ቤት ውስጥ። ከዛ በኋላ የሚሆኑትን ነገሮች ደግሞ አብረን እንይ ሁላችንም። ምናልባት በመጠጥ ኃይል የሆነ ነገር ይላል በየቦታው በየስፍራው ስላልሽኝ ያንን ሚል ከሆነ ቤት ውስጥ እንደዚህ አይነት ሚስጥር የሚያወሩ ከሆነ እያንዳንዱን ነገር ብናወራ እና ብናየኛም በዋነኝነት አንቺም እዛ ተገኝተሽ የምትሰበስቢልን ማስረጃ ካለ እንድትሰበስቢልን እንፈልጋለን። ገባሽ? በጣም ጥሩ እህቴ። ግን አሁን አንቺ አታልቅሽ እሺ? ማልቀስ የለብሽም። በቃ መበርታት ነው ያለብሽ። እኛ ሀቁን እውነቱን ለማጣራት እንሞክራለን ከክሮዎች ጋር ማለት ነው። ተመልካቾች እንደተለመደው ካሜራ ቤት ውስጥ እንዲቀመጥ እናደርጋለን። ሌሎቹን ነገሮች ደግሞ እየተከታተን ለእናንተ የምናቀርብ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ቤቶች ሰላም ነው? ሰላም ነው? እኔ የምልሽ እንዴት መጣሽ? አይ ከዚህ በፊት እኮ ነግሬሽኝ ነበር ስለማታውቂ። እሺ ቡና ላፍላልሻ? አልፈልግም፣ ምንም ነገር አልፈልግም። ይልቁንስ ነይ ቁጭ በይ። አይ ቡና ላፍላልሽ። በዛ ላይ ምሳ እየሰራሁ ነው። ምሳ በልተሽ ቡና ጠጥተሽ ተጫውተሽ ትወጫለሽ። አይ አያስፈልግም፣ አያስፈልግም። ምሳ በኋላ እንበላለን። እኔ የምልሽ ቡናውን ታዲያ ላፍላልሻ? ምሳው ከቆየ። አይ እንጠይቅሽ ነገር ብዬሽ የመጣሁት እባክሽ። ምንድን ነው? ጠይቂኝ። እኔ ሰሞኑን ምንድን ነው እየተወራ ያለው ነገር? ምን ተወራ? ባለቤትሽ እያወራ ያለው ነገር ምንም እየጣመኝ አይደለም። ደግሞ ቡራዬ ደግሞ ምን አደረግሽ? ምንም ያደረገው ነገር አለ? ከዚህ የባለፈው ጉዳይ ባልሆነ ስለሱ ጉዳይ እኮ ተነጋግረናል። ምንም አልተነጋገርንም። ስሚኝማ ተነጋግረን የጨረስን መሰለኝ። አንቺ በቦታው አልነበርሽም። በሰው ወሬ እየሰማሽ እየመጣሽ እየሰማሁ አይደለም። ነገሮች ሁኔታዎች እንዴት እንደሆኑ ለአንቺ ላስረዳሽ ይችላል። አንቺ ምንም ታወራሻል። ሲጀመር ነገሮች ታወራሻል። በቃ ምን ማለት ፈልገሽ ነው? ወንድሜ እኮ ነው፣ ለኔም ወንድሜ ነው። አይመስለኝም። አልመሰለኝም። እንደዛ እንዴት አይመስልሽም? አንቺ አብሮን አይደል ያሳደገን እኮ። እንደ እናት እና አባት አልሆነልሽም? ባላየሽው ነገር አልሆነልሽም? እንደ እናት እና አባት አልሆነልሽም? ባላየሽው ነገር እሱን ተገላገልኩኝ ስል ደግሞ አንቺ ደግሞ እንደዚህ ዛቻው ምንድነው? ሰራውለት አገኘሁት የሚባለው ነገር ምንድነው? ንገረኝ እስኪ አስረጅኝ። በጆሮሽ ሰምተሻል? ሰምቻለሁ። ሰምተሻል? አዎ። ይምጣና ከሱ ጋር እንነጋገራለን። ምንም ይምጣ አይደለም። ይሄን ነገር እንድታጣሪልኝ አንቺም እንዲሰማሽ እፈልጋለሁ እኮ። አንቺም እኮ ወንድምሽን አይደል ያጣሽ? ባዳን ያጣሽ ወንድሜ ነው። ወንድሜ አይደለም አላልኩሽም? ግን ባልሰማሽው ነገር ባላየሽው ነገር አትፍረጅበት ባሌ ላይ። አየሽ፣ አሁንም ፍቅር ነው ያወረሽ። ፍትህ የሚባል ነገር አለ። ወንድምሽን ያጣሽው ገና ካጣሽ 3 ወር። አንቺ ግን ምንም በቃ አንዴ አይደለም። አንቺ ከዚህ በፊት እኮ በዚህ ጉዳይ ተነጋግረን ጨርሰናል። ራሱን ነገር ከዚ ይዘሽ እየመጣሽ ውሸት። አንቺም እሱም ውሸታም ናችሁ። መረጃ የሌለው ነገር ውሸታም። መረጃ የሌለ ነገር እያወራሽ ነው ያለሽው።
መረጃነቱ አይደለም ፖሊሶቹ ምንም ፍንጭ ይሰጡ አይደለም እሱ ደግሞ የሰውን እንድጠረጥረው እያደረገኝ ነው ገብተሻል እሺ ቆይ በቦታው ተገኝተሻል ሲያወራ ሰምተሻል በቦታው የግድ መገኘት የለበሽም ነገሮችን አንዳንድ ያሰውልሽ ገና የሰወሬ ሰማው ብለሽ ታወረሻል ልክ ሰው ያይሆንሽም ይላል ወንድሜ እውነቱን ነው እሱን ተገላገልኩኝ ስል ደግሞ ድጋሚ አንቺ አትጨቅጭኝ ሰላማዊ ህይወት እየኖርኩ ያለሁት ቤቴን ትዳሬን ልትበጠብጪ ነው የመጣሽው ይሄ ትዳር አይደለም እቃቃ ጨዋታ ነው ያሽመስል ህይወትሽን እያጣሽ ነው እቴ መንቃት አለብሽ ህይወቴን አላጣውም አንቺ አይደለሽ እያጣውና ያላጣው እንደሆነ አንቺ አይደለሽ ተረጋግተሽ አስቢ ለራስሽ ጊዜ ሰጥሽ ምን እያደረኩ ነው ማለት አለብሽ ይኸውልሽ ከእናንተ የተሻለ ሰላማዊ ኑሮ እየሰጠኝ ነው ያለው ስለዚህ አትጨቅጭ ራስሽን እንደዚህ እያጃጃች ነው ይጠጣል ይገባል እንደሚደብድብሽ አውቃለሁ ይጠጣ አይጠጣ እሱ ለኔ ሰላማዊ ኑሮ ስለሰጠኝ ነው ከሱ ጋር ሆንኩት እንድትነቂ ፈልጋለሁ ከዚህ ወት እንድትነቂ ከዚህ ወት እንድትከተሻለ ነገር እንዲገባሽ ፈልጋለሁ ይሄን ቤት ጥለሽ ወደኛ ቤት እንድትመጪ ፈልጋለሁ በቃ ተይኝ ቡናውን ላፍላበት አንቺ ሁሌ ከነገሮች እንደሸሸሽ ቡናው ይቅርም ሰውን አቅብልኝ ታዲያ እንደዛ ይሻላል አዎ እሺ በቃ ላቅርብ በቃ ምሳው እሺ እሺ እንደው ተይው እዚህ ቤት ምግብ መብላት አላስፈልግም እሱ ቤት ነው ልሄድ በቃ ምንድነው አንዴ እበላለሁ አንዴ አልበላም የምትይው ልሄድ የምትይው ወዴት ነው ልሄድ የምትይው ነይ ቁጭ በይ እሺ ቢያንስ ቡናውን ላፍላልሽ ነይ ቁጭ በይ እሱን ግን አስጠንቅቀው በየቦታው እያወራ ያለውን ነገር ማስጠንቀቅ አለብሽ ይኸውልሽ ከአንቺ ጋርም ልንቆራረጥ ነው በዚህ አስተያየት አንቺ አይንሽ ስለታወረ ነው እንደዚህ የምትይኝ አይደለም በቃ ከአንቺ ጋርም ልንቆራረጥ ነው ይኸውልሽ ከአንዴም ሁለቴ ብለሽኛል ለአንቺ ብለሽ ለአንቺ ወንድምሽ ምንም አይደለም በቃ ከአንዴም ሁለቴም እንደዚህ ብለሽኛል ከባሬ አናት ላይ ውረጂ በቃ መውረድ አይደለም እያወራ ያለው ነገር ማቆም አለበት በቃ እኮ አንቺ እኮ በሰው ወሬ እየሰማሽ ነው አሁን ደግሞ ምን ልሁን ብለሽ ነው የምታልቅሽ ነይ አታልቅሽ ሄሎ የት ነው ያለው? እፈልግሃለሁ ቶሎ። እሺ ቶሎ ና በአስቸኳይ እፈልግሃለሁ። እሺ ሰላም ነው ሄደውሽ ምን ነው ግን እንደዚህ ጠጥተህ የመጣኸው እንዴ? ደሞዝ በጊዜ ነው የምትደውይው? 4 ሰዓት 5 ሰዓት ነው ሰውዬ 12 ሰዓት ላይ ምን ደንግጬ ነው የመጣሁት። እዚህ ጎረቤት ግሮሰሪ ነበርኩ። ምንድነው ችግሩ? አትጠጣ ስልክ አልሰማም አልከኝ አይደል? አይደለም እኔ እኮ አክብረሽ መጥቶ አይደል ያን ሁለት ነው የጠጣከው ጓደኞቼ ጋር ለምቾት ብዬ ደግሞ ምን ተፈጠረ? አንተ ተው ስልክ አልተውም አልከኝ አይደለ? ተዋለሁ ቀስ በቀስ ነው። አንዴ እኮ አይተው ምን ሆነሽ ነው እንዴ? በየቦታው እየሄድክ አታውራ፣ ሰራውለት እያልከው አታውራ።
ህግ ካወቀ ሁለታችን ነው የምንገባው አብረን አላልኩም? ማን ነው ደግሞ እንደዚህ ያለ የሚያወራው? ይኸው በየመጠጥ ቤቱ እየሄድክ እያወራክ ለእሷ እየነገሯት እሷ እየመጣች እዚህ ከእሷ ጋር እኔም ሰላም አሉን አልኩኝ እኮ። አንተ ነህ እኮ አሁን በየቦታው እየሄድክ እያወራክ። እኔ ወሬ አልወድም እንደዚህ አይነት ነገር። እሷ የፈጠረችው ነገር ይሆናል ደግሞ እንደዚህ የምትለው ራሷን ከፈለገች አስወግዳታለሁ። እንደዚህ ጭራሽ ወንድሜን አልበቃ ብሎክ ደግሞ ወደ እህቴ እሱም እኮ ተቀናቃኝ ስለሆነብን ነው እንድታስወግደው ያደረኩክ እንጂ እህቴ ጋር እንድትደርስ ብዬ አይደለም። እህቴ ወንድም ያተበ ይሄ ራስሽ ያመጣሽው ሐሳብ ነው፣ የኔም ሐሳብ አልነበረም። ስለዚህ ደርሶ አዛኝ አትምሰይ አላልኩም። እንዴት አላዝንለትም? ወንድሜ አይደል እንዴ? እንዴት አላዝንለትም? በቃ ከራስሽ የመጣ ነው፣ ሌላ አትፍረጂ። ስለዚህ አሁን እህትሽንም ቢሆን እንደዚህ አይነት ነገር የምታወራ ከሆነ ከዚህ በኋላ እኔ ላንቺ ነው ይሄ ሁሉ ያደረኩት፣ ወይ ጨካኝ ሆኜ ወይ አረመኔ ሆኜ አይደለም እኮ። ለኔ ብለህ ቢሆንም ታዲያ ለምን በየቦታው እየሄድክ ታወራለህ? አንተ እኮ መረጃ እየሰጠክ ነው አሁን ያለኸው። ምን አይነት መረጃ አላቸው? አስወገድኩት እያልክ በየቦታው እየሄድክ እያወራክ ለእሷ መረጃ እየተነገራት እኮ ነው። ስንት ነገር ይወገዳል፣ ስንት ነገር ይወገዳል። እኔ እሱን ገደልኩት አይደለም ቃል በቃል ሰራሁለት እያልክ ታዲያ መረጃ እየሰጠክ አይደል? በቃ ሰራሁለት፣ አሁንም ቢሆን ሰራሁለት። አንቺም እህትሽንም ቢሆን ገና እሰራላታለሁ። ምን ማለት ነው? ሰላማችንን ለማግኘት ነው እሱን አስወገድ ነው አይደል? እሷም አሁን ሰላማችንን እየነሳን ሁለተኛ ደግሞ ይደገማል። እንደዚህማ እንድታረግ አልፈቅድልም። እሱን እንድታስወግደው ያደረኩክ እንጂ እህቴ ያጠገብማ እንድትደርስ አልፈልግም። ወንድሜም ቢሆን እወደዋለሁ እኮ። እንደዚህ እንዳደርግ ያስገደደኝ የእሱ ነገር ነው እንጂ እኮ እንዲህ እንዲሆን እኮ እኔ አልፈልግም ነበር። በቃ የእሱ ነገር አብቅቷል። በቃ የገባ ገደል ገብቷል። በቃ እንደዚህማ ብለክ እንድትናገረው አልፈልግም። ወንድሜ እኮ ነው። ምንም ይምጣ እኔ አስወግደዋለሁ ያልኩት ሌላ ነገር ነው። ይሄ በእኔና አንቺ ነው የሚቀረው። በቃ አስወግደነዋል፣ ተገላግለናል። እኮ ለምን በየቦታው እየሄድክ ሰራሁለት እያልክ ታወራለህ? እንደዚህ ማውራት የለብህም እኮ። አሁን አንተ መረጃ እየከፈትክ ነው ያለኸው። ምን ላድርግ? በቃ ካፌ አምልጠኛል። እንግዲህ የሰራው ስራ አስከፊ ነገር ስለሆነ ነው መሰለኝ እንደዚህ ያናዝዘኛል። ምንም ማድረግ አልችልም። አሁንም ቢሆን እህቴ አጠገብ ግን እንዳትደርስ። አልደርስም። እሺ እንዳትደርስ። አሁንም ቢሆን ከአሁን በኋላ እንደዚህ እያልክ ሄደክ በየቦታው ሄደክ እንዳታወራ። አንተ መረጃ እየሰጠኝ ነው ያለው። እሷ አሁን በሰማች ቁጥር እየመጣች ነው። እሷ ሲጀመር ወሬኛ ናት። በታስራትም አለፍነፋ ነው የምትገባው። ስለዚህ ያንታፍ ነው አልቀመጥ ያለው። አሁን ቡና ሲያፋ ላይ ጭቅጭቅ ምንድን ነው? እራት ምናምን ይባላል። ከእሷ ሲገባ ምንድን ነው ቡናው ተቀምጧል። አጂ አይሽታ ተኝስቲ ምንድን ነው? ከዛ ጭቅጭቁ ይደርሳል። ገና አሁን 12 ሰዓት ነው። ገና እስከ 6 ሰዓት ትጨቅጭቅኛለሽ በዚህ ሁኔታ። ስለዚህ በቃ የውጭና አቀራረብ የራቴንም ማለት ነው። እንደዚህም ቢሆን እኮ አሁን ማታው ከሆነ እኮ መጨቃጨቃችን እኮ አይቀርም እኮ ማታው ከሆነ። እሺ የተባለ ፍቅር ላንቺ ስል ተባለ መጀመሪያ ላንቺ ስል ያደረኩት አሁንም ደግሞ የምትይኝን ላንቺ ስል አደርጋለሁ እኮ። ስለዚህ በየለ ሌላው ቀርቶ ገድዬለ እንኳን ቃላትን ለመተው ስለዚህ ተዋለ በቃ ሰራውለት አለ በቃ። እሺ ይሄ ነው ቃል ገብቼልሻለሁ። እሺ ካሁን በኋላ እንደዚህ አይነት ነገር አለ በቃ። እሺ አንቺ ማትዘኝ ታዘኝ በጣም እሺ። አሁን ራት ላቅርብ ቶሎ እሺ። ዘላለም ጭቅጭቅ እስከዛ ቡናውን አስቀድሜ። እሺ አንተ በየቦታው እየሄድክ የምታወራውን ነገር ማቆም አለብህ።
ምንድነው እሱ? ካሜራ እየቀረሽ ነው። ምንድነው ጭራሽ ቤቴ እንዳደርሽ ብዬሻል ነበር። ቤቴ እንዳደርሽ ብዬሽ ቤቴ ገብተሽ ሰላም እንዴት ናችሁ? አንተ ደግሞ ማነህ? አንተ ደግሞ ማነህ? አንተ ራስህ ወንጀለኛ ነህ። አንቺ ረጋበይ ቆይ በእናትሽ እንዴት ነው ወንድምሽ ነው ምናምን ዝም በይ ቆይ ዝም በይ አንቺ ራስህ ይኸውልሽ ተረጋጊ እንጂ ምን ታስረዳበት እንጂ ይኸውልሽ ተረጋጉና ወደ ቤት ውስጥ ግቡ። እሺ ደስ ይላል። ግባ አንቺ ምሽሪ አስገባት። እሷ እንዳታመልጥ። የት ነው የምታመልጥ? ከቤቴ ዕቃ ይዘህ ፈልጓታላችሁ ነው? አዎ በጣም ፈልጋታለሁ። ከቤት ፈልጋታለሁ። እቤቴ ዘቡ ብላ ገብታ ለምን ትሰደቢ? ስነ ስርዓት ያዥ እንጂ አስገባት እና እሷ ይኸውልህ እኔ እንደም ተረጋጋ። አንቺ ወደ መሄድ ትችያለሽ ወደ ቤትሽ። ለምንድን ነው ወደ ቤቷ የምትሄደው? መሄድ ትችላለች። ለምን? ረጋ በይ። ለምንድን ነው? ና ግባ። እንዴት ናችሁ? እኛ እንግባና እናውራ። ወንጀለኛዋን ለቀህ አንተኛ ነው ወንጀለኛ ነው። በቤታችን ከቤታችን መሳኮ ነው ሰውን አስገባት። ስለ ወንጀል እኮ ያወራ ሰው የለም። ተረጋጉ እንጂ። እሺ እኛ እያወራን ያለው ነገር ገብቶሃል? በመጀመሪያ አዎ ምንድን ነው ያወራነው? እኔ አላውቅም። እሷ እኮ ይቅርታ መጠየቅ ፈልጋለሁ የእናንተን ፕሮግራም እነሱን በጣም ስለምትወዳችሁ የሆነ ስም ሰጥቻቸው ነበርና ይቅርታ መጠየቅ ፈልጋለሁ አለችኝ። እንዴ በቤቴ ገብታ እኮ ነው ዕቃ አንስታ የወጣችሁ እኮ። የምን ዕቃ ነው ያነሳችው? ካሜራ እኔ አይቻታለሁ። ካሜራ የምን ካሜራ? ካሜራ እዚህ ኮሜዲ ነው ውስጥ አስቀምጣ ነበር። የምን ካሜራ ነው? እኔ አላውቅም። እኔ መጀመሪያ የለውም። አሁን ስወጣ አሁን ግን ገብታ ዘላ ነበር። እሷ ደግሞ እኔን ብላኝ የመጣሁት ይኸውናችሁ። እኔ በመጀመሪያ ደረጃ አይታችሁኝ ይሆናል ከዚህ በፊት ብዙ ፕሮግራሞችን እንሰራለን። ጋዜጠኛ ነኝ። እናንተን ይቅርታ ማለት እንደምትፈልግ ስለነገረች ነው እናንተ ጋር የመጣሁት። እናንተን ለማስታረቅ ነው የመጣሁት። አፍራሽ ሀሳቦች ነበሩ እነሱና እኛ ግን አሁን ይቅርታ ልጠይቃቸው ፈልጋለሁኝ። ባለማወቅ የሆነ ስም እንዳጠፋችባችሁ ነው የነገረችኝ። እንግዲህ ስልክ ግን ከዚህ ወጣለች። የምን ስልክ? የምን ሞባይል? እኔ አላውቅም። እኔ እሱን አላውቅም። እሱን አቅርበልንና ችግር የለውም። አሁን እኛ እናወራና አስመጣታለሁ እሷን። ችግር የለውም። ኃላፊነቱን ወስዳለሁ። ቁጭ በሉ። እሺ ሰላም እንዴት ናችሁ? እሺ እዚህ ጋር ካሜራ እንዳያችሁ እኛ ካሜራ ነው። ቁጭ ማለት ትችላላችሁ። እሺ በጣም ጥሩ። ካሜራማን ካሜራን አዘጋጅ። እንዴት ናችሁ? ሰላም ነው? እንዴት ነው? ባለትዳር ናችሁ መሰለኝ። ያው እንዳልኳችሁ ነው ተነግሮኛል ሁሉም ነገር። ግን ስመጣ እንዴት ነው እሷ ይቅርታ ልጠይቃቸው ፈልጋለሁ ስላለች ነው። ምንድን ነው የተነገረ? ያው እንደተጣላችሁ በሀሳብ እንዳልተግባባችሁ ግን አሁን ላይ ይቅርታ መጠያየቅ እንደምትፈልጉ ነው እሷ የነገረችኝ። ሌላ የተለየ ነገር የለም። እንግዲህ በምን ጉዳይ እንደተጣላችሁ ጠንቅቄ ባላቅም ግን እስቲ እዚህ ድረስ ያቀያየማችሁ ነገር ምንድነው? እያየዋችሁም ነበርና ስትጣሉ ምንድን ነው ችግር አለ? ምንም። እኔ እሷ ያለቀሰች ባለቤቴ ናት። ካለሁበት ቦታ እየተዝናናው ደወለችልኝ እና እህቷን ያስቀምጣ። ምን ተባብላችሁ? እኔ ናት እንትን ወንድሜ ከሞተ 3 ወሩ ነው እና የሱ ውርስ አለ እና በሱ ውርስ ምክንያት ነው እኔና እሷ ትንሽ አለመግባባት ተፈጥሮ የተነጋገርነው እንጂ ሌላ ምንም ኬዝ የለንም። የተጣላነው ያው ይቅርታ ልጠይቃችሁ እንደምትፈልግ ነው እንግዲህ ተነግሮኝ የመጣሁት። የምን ካሜራ ነው ስትል ነበር? ካሜራ፣ ድብቅ ካሜራ። እኔ ስመጣ አላየሁትም። እዛ ውስጥ ኮሜዲ ነው ውስጥ አድርጋለች። ዘላም እንደ በፊቷ አንኳኩታም ሰላም ብላም አልገባችም። የሆነ ነገር እንዳለ ይነግረኛል። በሩን በርግዳ በቃ ብድግ አድርጋ ካሜራ ይዛ ስትወጣ እጇ ላይ ሞባይል ካሜራ እና እንደውም እንትኑን አይቻለሁ። ፕሌይ ሆኖ እየሰራ ነው እንትኑ ይዛ ሰው ተከትያ ስመጣ ነው። ምን የተለየ ነገር ያወራችሁት አለ? ምን አላ በቤታችን ማውራት እንችላለን። ከካሜራ እዚህ ጋር የሚያስቀምጥ ነገር ምን አለ? ትክክል ነው። ይሄ እኮ የፐርሰናል የራሳችን የሆነ ውስጣዊ እንትናችንን ማውራት እንችላለን። ይሄ ራሱን በወንጀል ያስጠይቃታል። እኔ አሁን አንተ ኃላፊነቱን ትወስዳለህ። ለምን? በቃ አከላክላታለህ። እኔ ቢያንስ የተቀረጸውን ነገር ቪዲዮ ማየት መቻል አለብኝ ምን እንደሆነ። እኔ እኮ የተከላከልኩላት ያው ልትደባደቡ ስለነበረ ነው። ስለተናነቁ አጋጣሚ ወደዛ ራቅ አድርገህ ነበር እንድናወራ ማድረግ የነበረብህ እንጂ
አሁን ሄዳ ማይሆን ነገር ከሆነ እንትን ብትልስ? አይ አንተ እኮ ደግሞ እኔ ካሜራ ቀርጻለች ስለ ቢያንስ እስቲ ብለህ እሱን እንኳን አልተቀበልካትም። ችግር የለውም ካሜራውን መቀበል እችላለሁ። ችግር የለውም። ያዘችው ነገር ካሜራ ምንም ችግር የለውም። ባልና ሚስቶች ናቸው። እንዴት ነው ትዳር ነው ህይወት? ያው ትዳር እንደዚህ አይነት እንደሱ አይነት በጥዋጭ ባይኖር ጥሩ ነው እንደምታየው። ሙና ነው የምትበጠብጥ ማለት ምንድን ነው? ከእናንተ ጋር የማትግባባበት ጉዳይ በወርሱ ጉዳይ ብቻ ነው? ጉዳይ ብቻ ነው እንጂ ሌላ ምንም ኬዝ የለም። አይ እህትማማቾች ናችሁ፣ ከአንቺ ጋር እህት ናችሁ መሰለኝ። እህትማማቾች ናችሁ። እንደዚህ መሆን የለበትም። አንተም ቢሆን እንደዚህ አይነት ነገር ሲፈጠር ባለቤትህን ተቆጥተህ አንቺ ትብሽ ብለህ እነሱን ማስታረቅ ነው ያለብህ። አሁን እኮ ምንም ጸብ ውስጥ አልገባም። ከዚህ ብቻ ዘላ ገብታ እዚህ ያስቀመጠችውን ነገር ይዘህ ስትወጣ የሆነ ሸፍጥ እንዳለ ገባኝ እንጂ እኔ የተጣሉበትን ነገር ምንም ማውቀው ነገር የለም። ውርስ ምናምን እኔ በቃ ካሜራውም ከዚህ ዘላ ገብታ አንተ ቤት ውስጥ ሰው ዘሎ ገብቶ የሆነ ነገር ያስቀመጠውን ነገር ሲያነሳብህ ፈቃደኛ ትሆናለህ? ልክ ነው። እኔ እሱ ነገር ሚስጥር ነው፣ ፕራይቬት ነገር ነው። ትክክል ነው። እጋራዋለሁ። በቤታችን ማውራት ካልቻልን የት ሄደን ነው የምናወራው? ትክክል ነሽ። ምን ያክል ጊዜ ሆናችሁ በትዳር? ቆየን ኦልሞስት 7 ዓመት ምናምን ሆኖናል። 7 ዓመት? ልጅ እኮ ናት። እንዴት ይሄን ያክል ጊዜ 7 ዓመት ማለት ነው? ፍቅሩን ጊዜ ጀምሮ ነው በቃ በልጅነቷ ከኔ ጋር መሆን ፈለገች። ከገባን አሁን አብረን መኖር ከጀመረን 1-2 ወር። ኦኬ። ስለዚህ ሌላው ጊዜ ፍቅር ጊዜ ነው ማለት ነው። እና እንዴት ነበር ይሄ ሁሉ ጊዜ በፍቅር? ሰላም ነው፣ እግዚአብሔር ይመስገን። ተመችቷችሁ ነው የምትኖሩት? አይ በጣም ደስ ይላል። ደስ የሚል ፍቅር ነው። አዎ ደስ ይላል። እንደናንተ አይነት ፍቅር ይስጣል። አሜን አሜን። ወንድም የሞቷል ብለሽ ነበር አይደል? ምን ሆኖብሽ ነው? አይታወቅም፣ ተገሎ ነው የተገኘው። ኦኬ። ምንድን ሆኖ? ከኋላ ተወግቶና በድንጋይ ተፈንክቶ ወድቆ ነው የተገኘው። እንደዛ ሆኖ የሞተው? ማን ነው ተብሎ ይታሰባል? አይ ማንም እስካሁን ፖሊስ ጣቢያም ስንሄድ ምንም ናቸው የሚባለው። እናንተ ለማጣራት አልሞከራችሁም? ፖሊስ ጣቢያ ምናምን ሄጃለሁ ብላኝ ነበር እህቴ። አንቺ አልሄድሽም? ያው አብረን ሄድ ነው ለማጣራት ምናምን። አይ ያው ሄጄ ነበር ብላኛለች እህቴ ስላልሽ ነው። አንቺን አይመለከትም ወይ? አይ አብረን ነው የምንሄደው። ብንሄድም ያው ምንም መፍትሄ የለውም። ምንም መረጃ ምንም የሚሰጥ ነገር የለም። የሆነ ሽፍንፍን አድርገው ነው የሚያልፉት። እንዴት ነበር አሟሟቱ? ንገሪኝ እስቲ። ያው ተወግቶና በድንጋይ ተፈንክቶ ነው። ከዛ በፊት የነበረው እንጂ ከዛ በፊት የት ቆይቶ ሲመለስ ከምን ቆይቶ ሲሄድ ነው እንደዚህ? ጠዋት በሰላም ቁርስ ለ3 በልተን ምናምን ነው የወጣው። ከዛ ከመሻቴ ስደውልለት እየመጣው ነው ያላት። ከሆነ ሰዓት በኋላ በቃ ስልኩ አይነሳም ነው። ቀን ጠዋት ተደውሎ ነው። ጠባብ መንገድ አለች እና እዛ ስር ተገሎ ትቦ ስር ወድቆ ነበር የተገኘው። ያንቺ ወንድም እና እናንተም ሰምታችሁ ነው ጠዋት ነው ሄዳችሁት ነው? እህቴን እኔና እሱ አንድ ላይ እንኖርም ነበር። ወንድሜ ከመሞቱ በፊት ከወንድሜ ጋርና ከእህቴ ጋር ነበር። ኦኬ። ከሱ ከሞተ አብራችሁ ነበራችሁ ነው? እሱ ከሞተ ጠዋት ነው ያወቃችሁት? አዎ። ስንደውል ስልኩ አይሰራም። ከዛ ጠዋት ነው ያወቅነው። ኦኬ። እና እሱ ከሞተ ከአንድ ሳምንት በኋላ ነው አብራችሁ መኖር የጀመራችሁት ከሱ ጋር? 1-2 ወር ምናምን ቢሆን ነው። እሱ ከሞተ 3 ወር ግን አብራችሁ ማለት ከሳምንት በኋላ ከሞተ ካረፈ በኋላ በቃ ለምን አብረን አንኖርም ብለን በቃ መኖር ጀመረን። በሰዓቱ ጸብ ነበረባቸው አይደለ? ከሱ ወንድም ጋር አንተ? ምንም ጸብ የለንም። እሷን ለማግባት ትንሽ ተጨቃጨቁ እንጂ የከረረ ጸብ የላቸው። የከረረ እንደውም አብረን 1-2 እንል ነበር። ደስ የሚለው ነገር ግን ለምን እንደሆነ እንጃ እሷን እንዳገባ አልፈቀደም። ሽማግሌም ብልክ ሽማግሌዎችን እንደማይሆን ነገር እያደረገ ነው የሚመልሳቸው እና በቃ ያ ነው ፈቃደኛ አለመሆኑ ነው እንጂ ከዛ ውጪ አብረን ሻይ ቡና የምንል ነበረ። ሰላማዊ ነገር ነው። ለምንድን ነው ሽምግልናውን አልቀበልም ያለው? አላውቅም። ምንድን ነው አንቺ? ምናልባት እሷ በእድሜ ልጅ ስለሆነች እኔ ትንሽ ከፍ ስላልኩ ይሁን ብዬ ራሴን ጠይቃለሁ። ማለት ከፍ ስላልኩ የሆነ እድሜ መበላለጥ ምናምን ነገር ያስባል ብዬ አስባለሁ። ሁለተኛ ነገር ደግሞ የኖረውም ደረጃ ብዙ አላስደሰተው ሊሆን ይችላል ብዬ ነው የኔ ኢማጂን የምገምተው እንጂ ሌላ ምንም ነገር የለንም። በእለቱ እሱ ሲሞት ወንድምሽ ሲሞት አንተ የት ነበርክ? እኔ እሱ ሞተ የተባለ ዕለት ስራ ብዬ ወጥቻለሁ። እሷ ናት የደወለችልኝ። እሷ ደግሞ አንቺ ደግሞ ቅድም እያልሽኝ ነበር። ምንድነው ቤት ነበር ነው ያልሽኛል?
ስለሱ እኮ አላወራውም ያልኩ ቤት ነበር ብዬ ስለሱ አላወራውም። እኔ ከእህቴ ጋርና ከወንድሜ ጋር አንድ ላይ እንደምንኖርና ቤት ከኛ ጋር ቁርስ በልቶ እንደወጣ። በሰዓቱ ግን አንቺ ለፖሊስ ምን ብለሽ ነበር የተናገርሽው? ምን ብዬ ተናገርኩ? እሱ ቤቱ ነበረ በሰዓቱ ነው ያልሽው አይደል? ማታማ እሱ ሞተ የተባለ ሰዓት ማታ ነው እኮ ተገሎ ሞተ የተባለ ሰዓት እሱ ቤቱ ነበር ነው ያልሽው። እዛ ስላየሁት ወረቀቱን ብዬሽ ነው። አንተ ግን ምንድነው ይሄ ሁሉ ነገር የምታጣረባት ማለት? አሁን እኮ ፖሊስ ነው ወይስ ምንድነው አልገባኝም። ምንም አይደለም። እኔ ግን ደግሞ መውጣት እችላለሁ፣ ከቤቴ ማስወጣት እችላለሁ እኮ። ማን አንተን ነው ህጋይስ እኮ እንዴ ዝም ብሎ ሰው ገብቶ ይሄናል ትንታኔ ላስማማ ነው ብለህ ነው እንጂ ላስማማ ነው ብለህ ነው አይደለም የጠየቁን። አሁን ይኸውልህ ቆይ እዚህ ጋር ቆይ ይኸውልህ በሰዓቱ ሲሞት እሱ ስራ ነበርኩ እያለ ነው። አንቺ ደግሞ ያቀረብሽው ደግሞ ነገር ሌላ ነው። እዛ ሁኔታው ሲሞላ እዛ ጋር ማታ ስራ አልገባም። ስማኝ ማታ ስራ አልገባም፣ ቤቱ ነበር። ጠዋት ደግሞ አልተነገረውም፣ ስራ ነበረ። ደውዬ ነገርኩት። ምን ስራ ምንድነው የሚሰራው? ድርጅት ውስጥ ነው ሜንቴናንስ ነው የሚሰራው፣ ጥገና ምናምን ነው የሚሰራው። በጠዋት ነው የምወጣው። ጠዋት ወጣሁ። የዛን ዕለት ወንድሞ የሞተ ጊዜ የት ነበር? ስራ ቦታ። በዛ በሌሊት ስንት ሰዓት ነው? ሌሊት እኮ አይደለም የሚሞተው። እነሱ የተነገራቸው ራሱ ጠዋት ነው። ጠዋት እንደተነገራቸው ነው የደወለችልኝ እኮ ሌሊት አይደል? ጠዋት ነው እንጂ ለኔ የተነገረ ጠዋት የተገኘበት ነው አስከሬኑ እኮ አይደል? አዎ የተገደለው ግን ሌሊት ነው። ሰዓት ነው አይሰማነው እኮ የተገደለው ግን ሌሊት ነው። አዎ ማታ እየመጣው ነው ብሎን ከሆነ ሰዓት በኋላ ነው። በተገደለ ሰዓት እሱ ሌሊት እንደሆነ አውቀሽ ታዲያ እሱ ስራ ነበርኩ እያለ ነው። አንቺ ደግሞ በሰዓቱ ቤቱ ነበረ ሌሊቱን ነው ያልሽው። ይኸውልህ ማታ ቤቱ ነበረ። ጠዋት ማታ ነው ተገሎ ነበር የተባለው ከመሸ ማለት 5 ሰዓት አካባቢ። የዛ ሰዓት ቤት ነበር እሱ። ጠዋት ስደውልለት ስራ ሄዷል። እንደዛ ነው እያልኩ ያለው። አልተግባባንም ሁለታችን። ማን አንቺና እሱ? አንተና እኔ። የተገደለው እኮ ማታ ነው የተገደለው። ማታ ነው የተገደለው። ግን ለሷ ግን የተነገራት ግን ጠዋት ነው የተነገራት። ጠዋት ተነገራት። እንደተነገራት ወደ እኔ ጋር ደወለች። እሱ ደግሞ ከመገደሉ በፊት ቤት ነበር። ተጣልታችሁ ነበር? ሟች ከመሞቱ ከአንድ ቀን በፊት ተጣልታችሁ ነበር ከአንተ ጋር? ሽማግሌዎችን ለመመለስ ብለህ እንደዛው? ይሄ ቀላል ነገር እኮ ማንም ሰው የሚያደርገው ነገር ነው። መብቱ ነው። ካልተስማማበት ያንተን ለአንተን ቢ ማለት ከፈለገ እምቢ ማለት መብቱ ነው። ሁለታችን ከተስማማን ደግሞ እሱ መብቱ የለውም። ከዛ በኋላ ደግሞ እሱ ከሞተ ከአንድ ሳምንት በኋላ ደግሞ መኖር ጀመራችሁ አብራችሁ። ምንድን ነው ሚስጥሩ? ድሮም የመኖር ፍላጎት አለን እና በመሀል ገብቶ እሷንም እንዳይጎዳት እኔንም እንዳይጎዳት ትንሽ እሷም እስቲ ልቦናው እስኪመለስ ድረስ ይረጋጋ ምናምን ጊዜ እንስተዋለች። የሚበጠበጠን እሱ ስለነበረ በቃ እሱ ካረፈ በኋላ እስቲ አብረን እንሆናለን እንጂ ምንም ነገር የለውም። እንደኔም የደነገጠ ሰው የለም። እሱ ሞተ ተብሎ ሲነገረኝ ባለውበት እኔ ጓደኞች የሚሰራ ቦታ ሄደህ መጠየቅ ትችላለህ። ፌንት ሁሉ ሰርቼ ነው ደግፎ ነው ያመጡ አንተ። አዎ ይሄን ማጣራት ትችላለህ። አጣሪ ከሆንክ አንተ አሁን እንደዛ አይነት ነገር ነው። አጣሪ ሆኜ አይደለም ሁኔታ ህጋዊ ሰው ነው። እኔ ተረድቻለሁ። ግን ሁለታችሁን ላስማማችሁ ነው አይደለ ብለህ የመጣው። ግን አንተ ሌላ ታሪክ ውስጥ እየገባህ። ሌላ ታሪክ ውስጥ አልገባውም። ሌላ ታሪክ አሁን ስለ ሞት በውርስ ጉዳይ ነው እንጂ በውርስ ጉዳይ እንዳልሆነ አንቺ ምንም ጠንቀን እናውቃለን። በውርስ ጉዳይ ነው ጠንቀን እናውቃለን። አትሳሳት። ሌላ ማን ጥያቄ ልጠይቅ? ትችላለህ። በየመጠጥ ቤቱ እየዞርክ ሰራውለት የምትል ለምንድን ነው? ማን ነው ሰራውለት? አንተ። እኔ አላልኩም። ምስካሪ አለ ታቀርባለህ። ሰራውለት እያለ ነው ባለቤትሽ እየዞረ በየመጠጥ ቤቱ አይደል? እሱን ይሁን አይሁን ምስካሪ ያላችሁ ስሙን ጠራ አልጠራ ሰራውለት ማለት አይቻልም። የሷን ወሬ ሰምተህ የስራዬ ባህሪም ሊሆን ይከለ እንደዚህ አይነት ነገር ሰራውለት እንደዚህ መብራት ሰራውለት ስራዬ ነው አይደለም። በጭራሽ አይደለም። በጭራሽ ሰራውለት ለከሌ ልል ይችላል። ፍሳሃን ሰራውለት ወንድምሽን ሰራውለት እያለ ነው የሚዘብት በየቦታው እየዞረ። ለዚህ ደግሞ ማስረጃ አቅርብ ካልክ በደንብ ማስረጃ አቀርብልሃለሁ። ስለዚህ አሁን አንተ የመጣህበት የማስማማት ነገር ሳይሆን ሌላ ኬዝ ይዘህ እናንተ እያጣራኋችሁ ነው። እሺ ቀጥል፣ ችግር የለውም። ምስካሪ እያቀረብክ ግን በማስረጃ የተደገፈ ነገር ካልሆነ ተቀባይነት አይኖረውም። ልጁ የሞተበትን ትክክለኛ ምክንያት እንድትነግሩ ይፈልጋሉ። እናንተ የነገራችሁኝና እዛ ጋር የተጻፈው ደግሞ ሌላ ነገር። በግልጽ ነው የምነግርህ።
አንተ ውጣ በቃ ከዚህ ቤት። አንተ ምንድነው? ምን ስለሆንክ ነው እዚህ ቤት ደረሰ? ለቃቃሚ ይውጣ። ተነስ በቃ። ለምን ደሞ ወጣ? ተነስ ውጣ። በግብያ ውጣ። ተረጋግተህ መልስልኝ የጠየቅኩህ። ስነ ስርዓት ጣለው። አንቺ ምን አባሽ ነው ያደረግሽ? ምን አደረኩኝ? ስነ ስርዓት ያዝ። መሰራኝ ያዝኩት። በቃ ከኔ ጋር ጨርስ። ስነ ስርዓት ከኔ ጋር ጨርስ። አትንካት እሷን ብያለሁ። አንተ ስነ ስርዓት አትያዘኝ። እባካችሁ ተው። ተረጋጋ። ቁጭ በልና እናወራለን። ተረጋጋ። ሁሉንም ነገር ነው። በጥፊ ነው ማዞርሽ። ተረጋጋ። አንተ ወደ ተቀበል። ሂድ ተቀበል። እዛ ቤቴ ድረስ ገብተህ ታዘኛለህ። ተጠጋ ተቀመጥ ነኝ። አንተ ለቃቃሚሽ። እኔ ለቃቃሚ አይደለሁም። ውሻ አስተነፍስሃለሁ። የምጠይቅህን ጥያቄ እያንዳንዱ ትመልስልኛለህ። እደፋለሁ። እዚህ ትክክለኛውን ነገር ያለው ምን ሆኖ ልጁ የሞተው? ትክክለኛው ነገር ተናገር። በማን ልጅ ነው የሞተው? አላውቅም። እኔ መሞቱን ነው የማውቀው። አንቺስ? ተገሎ ነው የተገኘው። ምንም የምናውቀው ነገር የለም። ማስረጃ በመጣልህ ግን ታፍራለህ። አምጣ ማስረጃ። ከዛ በፊት ግን እውነቱን ንገሩኝ። እውነቱን ንገሩኝ። ምንም ነገር የለም። አስገድለውም ከሆነ አስገድዩዋለሁ በል። አስማ የባለቤቴ ባል ማለት እኮ የልጄ አጎት ማለት ነው። እንዴት አደርጋለሁ? እንዴት የባለቤት ባል አይደለም። መጀመሪያ የባለቤቴ ወንድም ዛዛታም ሰካራ የባለቤቴ ወንድም። አትሳደብ። ዝም በል። አጮልሃለሁ። እሺ ትችላለህ። መሳሪያ ይዛል። እሺ መሳሪያ ባልይዝ እንኳን ላንተ ላንስም። እሺ ቀጥል። አፈር ነው ማግጠህ። ሰምተኸኛል? መሳሪያውን አስቀምጫ አንተ ነህ ፈለግ ከዚህ እረግጥሃለሁ። ትችላለሽ። ተናገሪ። ተገሎ ነው የተገኘው። ማን የገደለው? አናውቅም። እውነቱን ተናገሪ። ማን የገደለው? ማን የገደለው? ማን የገደለው? ተናገሪ። እውነቱን ተናገሪ። እውነቱን ነው የነገርኩህ። ምንም አውቀው። እንዴት ወንድሜ ላይ ጨክናለሁ? እንዴት ዝም በል አንተ። አዎ በጥፊ እላታለሁ። ማን የገደለው? ተናገሪ። ተገሎ እንዴት ወንድሜ ላይ እንደዚህ አይነት ነገር ያደርጋለሁ? በገዛ ወንድሜ ካንዱ ያላየሁት ያልሰማሁት ቢሆነኝ ቁጭ ብዬ ላይ ባለከታተልሽ አውት ትክጅ ነበር። ምንም ነገር የለም እኮ። እንዴት ወንድሜ ላይ እንደዚህ አይነት ነገር አደርጋለሁ? ስጋዬ አይደል እንዴ? አሳድጎኝ እንዴት እንደዚህ ማን አድርገሻል አለሽ? ወንድሜ ላይ እንዴት እንደዚህ አይነት ነገር አደርጋለሁ? ምን ታስባለህ አንተ ራስህ? ምን አባሽ አውቅልሻለሁ እኮ። በማይሆን መረጃ እኮ ነው የምትወነጅለን እኛን ራሱ። ይኸውልህ እኔ በራሴ መንገድ ካወጣሁብህ ይኸውልህ አልለቅህም። እረግጥሃለሁ እዚህ ቤት ውስጥ። እውነቱን ትናገር ከሆነ ተናገር። ነገርኩህ እኮ። ማስረጃ ላምጣልህ? አምጣ ማስረጃ። ስጠኝ ስልክ። ዝም ብዬ አይደለም እዚህ የመጣሁት። ዝም ብዬ አይደለም እዚህ ጋር የተቀመጥኩት። ሰማኝ? አውጣና ስጠኝ እያንዳንዱ ያልከውን ነገር ሁላ። አዎ ቪዲዮ ነው ስትቀርጽ የነበረ። ተቀናበረ ነገር ሊሆን ይችላል። እስቲ ስትቀርጽ የነበረ እሷ ናት። እዛ ጋር ያስቀመጠችውን ካሜራ እኔ ነኝ ያስቀመጥኩት። ለካ ጉዳዩ ሌላ ነው። አዎ ሌላ ነው። ተነሳስታችሁ እውነቱን ተናገር። ምንም አላረኩም። እንግዲህ አምጣ የምትለውን ነገር ሁሉ እዚህ ጋር አሳየኝ። አምጣለት። አምጣው። ካሜራማን ስጠኝ። ስገለው የተቀረጸ ነገር የለ። ገና ለገና እዚህ ቃላት ተናገርክ ብለህ እዚህ ጋር ስልክ አስቀምጠህ ቀርጸህ ይሄው ስማ። በየቦታው እየሄድክ አታውራ። ሰራውለት እያልኩ አታውራ። ህግ ካወቀ ሁለታችንም ነው የምንገባ አብረን አላልኩም?
ማነው ደግሞ እንደዚህ እያለ የሚወራው? በየመጠጥ ቤቱ እየሄድክ እያወራክ ለእሷ እየመጣች ቆይ ዝም ብለሽ ስሚ አንቺ። ሰላም አሉን አልኩኝ እኮ አንተ ነህ እኮ አሁን በየቦታው እየሄድክ እያወራክ ድምፅ ማን እንደዚህ አይነት ነገር እሷ የፈጠረችው ነገር ይሆናል። ደግሞ እንደዚህ የምትለው ራሷን ከፈለገች አስወግዳታለሁ። ራሷን ከፈለገች አስወግዳታለሁ። ጭራሽ ወንድሜን አልበቃም ደግሞ ወደ እህቴ እሱም እኮ የተቀናበረ ነገር እንድታስወግደው ያደረኩት እንጂ እህቴ ጋር እንድትደርስ ብዬ ቆይ ዝም አዳም እና እሱ አዛኝ አትምሰይ። እንዴት አላዝንለትም? ወንድሜ አይደል እንዴ? እንዴት አላዝንለትም? ከራስሽ የመጣ ነው። እኔን አትፍረጂ። ከራስሽ የመጣ ነው። አሁን እህትሽንም ቢሆን እንደዚህ አይነት ነገር የምታወራ ከሆነ ከዚህ በኋላ እኔ ላንቺ ነው ይሄ ሁሉ ያደረኩት። ወይ ጨካኝ ሆኜ ወይ አረመኔ ሆኜ አይደለም እኮ ለእኔ ብለህ ቢሆንም ታዲያ ለምን በየቦታው እየሄድክ ታወራለህ? አንተ እኮ መረጃ እየሰጠክ ነው አሁን ያለኸው። ምን አይነት ማለት ይሄ አንቺ እንጣለ ነው? አስወገድኩት እያልክ በየቦታው እየሄድክ እያወራክ ለእሷ መረጃ እየተነገራት ስንት ነገር ይወገዳል፣ ስንት ነገር ይወገዳል። እኔ እሱን ገደልኩት አይደለም ቃል በቃል ሰራሁለት እያልክ ታዲያ መረጃ እየሰጠክ አይደለም? ሰራሁለት። አሁንም ቢሆን ሰራሁ። ይሄ አንተ ድምፅ አይደለም? አንቺም እህትሽንም ቢሆን ሰራሁለት። መሳሰል ይችላል። ቆይ ደግምልሃለሁ፣ አታስብ፣ ደግምልሃለሁ፣ አታስብ። እሱን እንድታስወግደው አደረግኩት እንጂ እህቴ አጠገብማ እንድትደርስ አልፈልግም። ወንድሜንም ቢሆን ወዶ ነበረ። ይሄ አንተ ድምፅ አይደለም? በምስል አሳይህ፣ እዛ ውስጥ የተቀረጸውን አሳየኛው። እሺ እንደዚህ እንዲሆን እኮ እኔ አልፈልግም ነበር። በቃ እሱ ነገር አብቅቷል። ሁለታችሁ አላችሁ እና እናንተ ይሄም ቅንብር ነው ብለህ እንድትናገረው አልፈልግም። ወንድሜ እኮ ነው። ምንም ይምጣ እኔ አስወግደዋለሁ ያልኩት ሌላ ነገር ነው። ይሄ በእኔና አንቺ ነው የሚቀረው። በቃ አስወግደነዋል። ለምን በየቦታው እየሄድክ ሰራውለት እያልክ ታወራለህ? እናንተ አይደላችሁም ወይ? ማውራት የለብህም እኮ አሁን አንተ መረጃ እየከፈትክ ነው ያለህ። እናንተ አይደላችሁም ወይ? በቃ ካፌ አመልጠኛል። እንግዲህ የሰራው ስራ አስከፊ ነገር ስለሆነ ነው መሰለኝ እንደዚህ ያናዝዘኛል። ምንም ማድረግ አልችልም። አሁንም ቢሆን እህቴ አጠገብ ግን እንዳትደርስ። አልደርስም። እሺ እንዳትደርስ። አሁንም ቢሆን ከአሁን በኋላ እንደዚህ እያልክ ሄደክ በየቦታው ሄደክ እንዳታወራ። አንተ አሁን መረጃ እንካ አንተን አይደለም ነኝ። ቻራማኔ ጭራቅ አረመኔማ አንተ ነህ እንጂ እኔ ማለ ፍቅር ብዬ ነው። እሷን ሊደረኝ ስላልቻለ ሽማግሌዎች እየመለሰብኝ ስላስቸገረ በቃ እኔ እሷን አረመኔማ ደግሞ አንተ ነህ እንጂ አረመኔ ትላለህ። ሰው ካንተ በላይ አረመኔ አለ? አመኛለሁ። አንቺ ቆሻሻ ወንድምሽን አስገድለሽ ለወንድ አንቺ ልክስክስ ምን ሊቀርብሽ ነው? አንድ ወንድ ይቀርብኛል ብለሽ ነው? ያው እሱ በሰዓቱ እምቢ ብሎኝ ስለነበር ያለው አማራጭ ብቻ ስለሆነ ነው። ከዚህ ነገር መውጣት ትፈልጋለህ? በጣም መውጣት ትፈልጋለህ? እፈልጋለሁ። ነፃ ላውጣ? ደስ ይለኛል። ይኸውልህ ሁሉም ማስረጃ እጅ ነው ያለ፣ እሷ እጅ ነው ያለ። ለፖሊስ ሳሰጠው በፊት እያንዳንዱ ነገር ለኔ ትነግሩኛላችሁ። የሆነ ገንዘብ እንደራደራለን። ሁሉን ነገር ከመጀመሪያው ማን ነው ይሄን እቅድ የቀደው ከሚለው ተነስተን ማን ነው እንደዚህ እናርግ ያለው ከሚለው ተነስተን እውነቱን ከነገራችሁኝ ጥያችሁ እሄዳለሁ። ትስማማለህ? ትናገራለህ? እናገራለሁ፣ ግን ገንዘቡ እንኳን በአቅም የለኝም። ገንዘቡ እኔ ብዙ ገንዘብ አልፈልግም። 100,000 ብር ከሰጠኝ በቂ ነው። በስ 100,000 ብር እሺ፣ ችግር የለውም። የምትችለውን ትከፍለኛለህ። ስንት ትከፍለኛለህ? ችግር የለም። ያለውን የምንካፈለውን እኔ እሰጥሃለሁ ከውርሱ። በጣም ጥሩ። አንቺማ በቃ ከፊት ለፊት ቀዳሚ እኮ ነሽ። ከፊት ለፊት የምትቀድሚ ያለት አንቺ ነሽ። ምን ቢያሰፋሽ? እሺ ከመጀመሪያው ማን ነው ይገደል ብሎ ከሁለታችሁ ሐሳቡን ያመጣ? አንቺ ነሽ? እሱ አንቺ ወንድምሽን? ምክንያት በቃ መሀል ላይ እየገባብኝ ስለሆነ ጮክ ብለሽ አውሪ። መሀል ላይ በህይወቴ እየገባብኝ ስለሆነ ማስወጣት ፈለኩኝ ከመሀል። እሺ ከዛ አማከርኩት፣ እሱም በሀሳቡ ተስማማ። ከዛ በቃ ተገደለ፣ አስገደለ። ማን ነው የገደለው? ማን ነው ገዳዩ? እሱ ነው ሌላ ሰው? እሱ አንድ እሱ ራሱ
ተናገር አንተ። አሁን እኔ የገደልኩት እንዴት ነበረ መጀመሪያ? በቃ በመሀል ሽማግሌዎች እየመለሰብን እንድንጋባ አልፈለገም። ብዙ ችግር ፈጠረብን። በቃ እሷ ሀሳቡን አመጣች። አንድና አንድ እሱ ካልሞተ በቃ እናንተ መለያየታችን ነው ስትለኝ በቃ በፍቅር የተነሳ ታወርኩ። እኔ እንዴት እንደሆነም አላውቅም። የዛን ጊዜ ትንሽ መጠጥ ጠጥቼ ነበረ፣ እሱም ጠጥቶ ነበረ። እንደ ማስፈራራት ብዬ በድንጋይ ስመታው እንትን አለ። ከዛ የሆነ እንትን ሲል በቃ አንደኛው ጨርሰው ብዬ ወጋሁት፣ ሞተ። እኔም በቃ ሄድኩ። ይሄ ነው ያለው ነገር። ይሄ አሁን ያነሳው ቢላ እሱ የተገደለበት ነው ወይስ ሌላ ቢላ ነው? ይሄ ሌላ ነው። እሱን ለአሻራ ብዬ አጥፍቼዋለሁ፣ አርቄዋለሁ፣ ወደ ወንዝ ከትቼዋለሁ፣ አሻራ እንዳይገኝብህ። እሺ ቀጥል። በቃ የሆነ ያለው ሽማግሌዎች ምን ብሎብህ ነው? ሽማግሌዎቹን ይመልስብኛል፣ ያስፈራራል። ለእሷ የምትድሩት ከሆነ እናንተንም አለቃችሁም ገድላቸዋለሁ ይላል ምናምን። እነሱን ደግሞ ይሄን ያለበት ምክንያት ምንድን ነው? አላውቅም እኔ በምን ምክንያት እንደሆነ። ምንድን ነው ምክንያቱ? ቅድም ነገር ያለው ስለሚጠጣ እና የሚጠጣ ባል አንቺ ይጠቅመኛል ብለሽ ወንድምሽን ታዲያ ከእሱ አስበለጥሽው? ለእኔ ደስታ ከሰጠኝ እኮ እሱ ምን ቸገረው? ምን ቸገረውን እንዳትረሻት። ቀጥል። ከዛ በኋላ ለምንድን ነው ለፖሊስ ቃል ስትሰጪ እሱ ከቤቱ እንደነበረ አሳምነሽ ቃል የሰጠሽው? እና እሱ ነው የገደለው ብዬ ልንገራቸው? ስለዚህ ሆን ብለሽ ነው ማስረጃውን የሚያጠፋሽለት። ታዲያ እንዴት እሱ ገደለው ብዬ ማስረጃ እሰጣለሁ? እንጂ ማታ እንደሚወጋው ምናምን ተነጋግራችኋል። አሁንም እኮ አንተ አስገዳጅ ነገር በመሳሪያ በመታገዝ በምናምን ስላስፈራራህንም ነው እንጂ እኛ እኮ በሰላማዊ መንገድ እኮ ለሚጠይቀን በታሪክ አንመልስም ነበረ። በቃ ስለዚህ በቃ ተናዘናል። ያልከውን የምትለውን ብር እሷ ጎበዝ ነው ከየትም ከየትም ብላ ትሰጣለች። ስለሱ አይደለም አሁን እያወራ ያለው። በቃ ከዛ ውጪ ምንም አመነን እኮ በቃ መጨረሻውን ንገረኝ እያልኩ ነው። ስላመንክ አይደለም። እሺ መጨረሻው በቃ ያው እንደነገርኩ ነው። ከዛ ማስረጃዎችን ከስር ከስር እየተከታተልሽ የምታጠፊው አንቺ ነሽ። አይ በዛ ቀን እንደሚገለው አልነገረኝም፣ ግን እሺ ብቻ ነበር ያለኝ እና ያው እሱ እንደሆነ ደውሎ ሲነግረኝ በቃ ቤት ነበረ ከሱ ጋር ውጪ ነበር ምናምን ብዬ ነበር። ሐሳቡ ምን ብለሽ ነው መጀመሪያ ግደለው? እናስወግደው ነው ያልኩት። ወንድምሽ ነው እናት አባትሽ ልጅ ነው እሷንስ ታስወግዷትም እናስወግዳትም? የእሷ የተለየ ፍቅር አላት። ይኸውም ራሱ ሪከርድ ያደረከው ላይ ብትሰማው እኮ እኔ የተሽና አስወግዳታለሁ ከፈለግሽ ስለሷ እየተከላከለችላት ነው። በጣም እሷን ትወዳታለች። እሷ ግን አረመኔ ናት። ያው አሳልፋ ሰጠቻት። እና ያደረከው ነገር ትክክል ነው አይደለም? ወንድሟን እኮ ነው የገደልክላት። አዎ እሱ ትክክል ነው። ከመጠጥ ቤት ነበር መጀመሪያ ሄዳችሁት? እሱ ሲጠጣ ነበር የዛን ቀን ላይ? አዎ የሆነ ቤት ሲጠጣ ነበር እና ሲወጣ ጠጥቶ እንደወጣ ደውለው ነገሩኝ። ተከትየው ነው። ማን የነገረ? ያው የሚነግር ሰው ይጠፋል ብለህ ነው እዛው። ስለዚህ አስበህበት አቅደህበት ሲወጣ ተከታትላችሁ ንገሩኝም ብለህ ነው ማለት ነው። ሌሎች ሰዎችም አሉ ከዚህ ግድያ ጀርባ። እዛ ደውዬ አንዱን ሲወጣ እገለዋለሁ ምናምን ብዬ ሳይሆን እፈልገዋለሁ፣ የቴም ወንድም እፈልገዋለሁ፣ ሲወጣ ብቻ ደውሉልኝ ምናምን ደግፌው ይዤው እንደምገባ ያውቃሉ ከዚህ በፊት ስላቸው። ደውሎ ወጣ እኮ እየተንገዳገደ ሞቅ ብሎት ብሎ ሲደውሉልኝ በቃ እኔ ወጣሁ። ሰክሮ ነበረ? አዎ ትንሽ። ያን ቀንስ አንተ? እኔም አንድ ሁለት ኃይል እንዲሆነኝ ድፍረት የለኝም። እኔ እንስሳ እንኳን ለመግደል የምፈራ ሰው ነኝ። እና ከገደልከው በኋላ ለምንድን ነው ቱቦ ውስጥ የጣልከው? በቃ ለመደበቅ ነው። ሌላ ነው። ወዲያው እንዳይታወቅ አስከሬኑ ያደረ እንዲመስል። አያችሁ፣ እውነቱ ስለተጋለጠ ነው። በየመጠጥ ቤቱ እየዞረ ነው እየዳፈቀ የተናገረ። በየመጠጥ ቤቱ እየዞረ ሰራውለት እያለ ይሄን ባትል ኑሮ አትገኝም ነበር። ምን አርግ አጉል ጀብዱነት መሰለኝ። ሲያልፍ ነው ሁሉ ነገር። ይሁላ ነገር እንዳይፈጠር እኮ ዝም በል ብዬሽ ነበር። ያው ዝም ማለት መጠጥ ነው እንግዲህ። መጠጥ ሲቀማመስ እንግዲህ የሚፈጠረው ነገር የሰው ደም ነው እንጂ የምን መጠጥ ሲታከልበት
አሁን በፍቅር እየኖረች ነው በደስታ? አዎ። እንዴት? ማንኛውም ሰው እንደሚኖረው በደስታ ማለት እሷ ላይ ያደረከው ነገር አለ አብራችሁ ለመኖር? እንዴት ማለት? የሆነ ድግምት ምናምን አሰርተህባት ነው? አታማትብ እንጂ እጅህን ነበረ በጥይት በጥሶ መጣል። ምንም ያላደረኩም። እሷ አሁን ተስማማን አይደል? ወደኋላ ምን አባሽ ነው የምስማማው እኔ ከአንቺ ጋር? አንቺ ቆሻሻ ወራዳ ወንድምሽን ከበላሽ ይሁዳ ጋር ነው እኔ ከአንቺ ጋር የምስማማ? ከአንቺ ጋር ነው ወይ የምስማማው? አሁንም እየቀዳህ ነው። በርከን ነበር ማለት ነው የምስማማ ስትለኝ ነበረ። አይ ተስማምተናል እንጂ ተስማምተናል። ሌላ ያደረጋችሁት ነገር ካለ ንገሩኝና የመጨረሻ እንግባባ። በቃ እኔ 100,000 ብር ብቻ ነው የምፈልገው። በቃ ምንም የለም። ሲቀበር አውቀህ እስቲ ንገረኝ ስለቀብሩ። ሲቀበር ደግሞ ሰው ደግፎ ነው አለው ያለው። እሱን ሲያደረክበት ነገር ምክንያቱ ምንድን ነው? ለማስመሰል ነው። ሌላ ምን ይሆናል? እውነቱ ከተረጋገጠ ድረስ ለማስመሰል ሰው እኔ ላይ ፎከስ እንዳያደርግ ያንን ነው የተጠቀምኩት። ያው በሽምግልናውም ዙሪያ አለመግባባት ስለነበረ የሚያውቁ ሽማግሌዎችም አንዳንድ ሰዎችም ስለነበሩ ሜቢ ይሆናል የሚለውን ግምት እንዳይወስዱብኝ ብዬ በቃ ለማስመሰል እንደተጎዳ ሰው እንደውም ከሷ በበለጠ ነው ያዘንኩት። ግን ያው እውነት እና ንጋት እያደረ ይጠራል የሚባለው ዛሬ እናንተ እጅ ላይ ጥሎኛል። የሚመጣው ነገር እንግዲህ እቀበላለሁ። ወደ ትቀበላለህ? በግድ ትቀበላለህ እንጂ በግድህ ነው የምትቀበል። እንዳንቺ አይነቱ እህት ግን በስመ አብ ይቅር። አሁን ተነሱና ቀጥ ብላችሁ ወደ ህግ እንድትሄዱ ነው የምፈልገው። ያወጣብኝም ቢላዋ ለኤግዚቢት ያዝልኝ። ሌላ ወንጀል አሁን ተደራደርናል በብር። የምን ብር አለች እኮ 100,000 ብር አለች አይደል? የምን ብር? አሁን የተደራደርንበት። ምን አባሽ ነው የምትደራደር ከአንቺ ጋር? ምን አባሽ ነው የምትደራደር ከአንተ ጋር? ምን አባሽ ነው የምትደራደረው? ራስን ያልከው እንግዲህ ወንድ ራስ ምናምን አትበለኝ አንተ። ስነ ስርዓት ያዝ። ራስ ምናምን እንዳትለኝ እሺ? እንቆሻሽ ራስ እንዳትል። ራስ ምናምን እንዳትለኝ እሺ? እሺ። ተነስታችሁ ወደ ህግ ትሄዳላችሁ ወይስ ምን እንደሚሻላችሁ? ትሄዳላችሁ ወይስ ምን አባሽ ነው የምንስማማው? ትሄዳላችሁ ወይስ አትሄዱም? ትሄዳላችሁ ወይስ አትሄዱም? የፈለከው ነገር እናድርግልህ። ትሄዳለህ ወይስ አትሄድም ነው የተባልክ አንተ? ምርጫ ከሰጠህን በቃ የሚደረገው 100,000 ብር ነው። ከዛ በላይ ምን ብለህ ነው? ተነስ ነይ። አንቺ ምን አይነት ነሽ? ምን አይነት ነሽ? በመንገድ የገባብኝ አስወገድኩት። ምንድነው በመንገድሽ የገባው? አንቺ ቆሻሻ። እሱ አይጠቅምሽም ብሎ እኮ ነው። ሰካራም ባል ማን ይመርጣል? ሰካራም ባል ማን ነው የሚመርጠው? እሱ ራሱ ሰካራም ነበር እኮ። ይኸውልህ እሱ ይረፍበት፣ ነፍሱን ይማረው። ሰማኝ? እሱ ይረፍበት። አሁን ተናገር። ገድያለሁ። በቃ ተናገርኩ እኮ ገድያለሁ። አንቺስ? ዋናው የነገሯ ጠንሳሽና አስገዳያ ነኝ። ዋናው የነገሯ ጠንሳሽና አስገዳያ ነኝ። አንቺ ወንድምሽን ነቀጥ አሁን ቀጥ ነቀጥ እስከት ናታ ነቀጥ ነይናንት እስከት አብራችሁ ቀስ ወንድሜን ገደሉት ለሁለት። እነዚህ አስመሳዮች ወንድሜን በሉብኝ። ወንድሜን እባክሽ ተረጋጊ። ከቅድም ጀምሮ እያለቀስሽ ነው። እባክሽ ወንድሜን እኮ ነው ያጣሁት። ሰው እንዴት የገዛ ወንድሙን ያስገድላል? ወንድሜን በሉት። ወንድሜን በሉብኝ። ወንድሜን በሉብኝ። እባክሽ ያው አንቺ እኮ አጋለጥሽው። ታዲያ ደረስሽባቸው እኮ። ምን እርሱ ነው ደሙን መለስሽ እኮ። ይኸው በቃ ተጋለጡ እኮ። በቃ ተያዙ።
ያንቺ ማልቀስ ምንድነው? ለሷ ብሎ እኮ ነው ለሷ ባለው እኮ ነው እንደዚህ ያደረጉት። እኔ ላይ ለራሱ እኮ ቢላ ወጡብኝ እኮ እያልኩሽ እኮ ነው። እኔ ላይ ቢላ ወጣብኝ። ረጋ በይ እስቲ ረጋ በይ ነው እባክሽ፣ እባክሽ ረጋ። አንቺ መጠሽ ክስ እንድትመሰርች አደርጋለሁኝ። ከሱም መጠሽ መስርች። በቃ እህቴ ናት፣ የእህቴ ባል የሚባል ነገር ባለው ለሷ አስበው ነው እንደዚህ። ለሷ ብሎ እኮ ነው መጥፎ ነገር አላሰብም። ልክ እኮ ነሽ። ለሷ ባለ ወንድሜን ገደሉት፣ ሴረኞች ገደሉብኝ፣ በሉብኝ። ወንድሜን እኮ ያጣው። ኧረ በእናትሽ አታልቅሽ፣ በእናትሽ። ኧረ በእናትሽ አታልቅሽ፣ ኧረ አታልቅሽ በእናትሽ። ረጋ በይ። ተመልካቾች እንደምታዩት ነው ምንም መረጋጋት አልቻለችም ልጅቱ። ረጋ በይ እባክሽን። እኔም ወንድሙን ያስገድላል። ትክክል እኮ ነሽ። ተረድቼሻለሁ እኮ በቃ ተረድቼሻለሁ እኮ። እኔ እኮ ተረድቼሻለሁ። አሁን እንሂድና ይኸውልሽ፣ አንቺ እኮ በቃ እኮ አገኘሻቸው፣ አጋለጥሻቸው እኮ። የተደበቀው ተደብቆ እኮ አልቀረም። ተደብቆ ቢቀርስ ኖሮ። ረጋ በይ እስቲ ረጋ በይ በቃ ተረጋጊ እባክሽ። እንግዲህ ውድ ተመልካቾቼ እንደምታዩት ነው ምንም መረጋጋት አልቻለችም። ብቻ ግን እነዚህ ሴረኞች ለሕግ ተላልፈው ተሰጠዋል። እባክሽን ረጋ በይ እባክሽ ረጋ በይ። ምንድን ነው የሚሻለው? በፈጣሪ እናት እንደ አባት ብሎ ደፋ ቀና ብሎ ማሳደግ ለእሷ ባለው እኮ ነው የሁሉ ነገር። ተረድቻለሁ እኮ እኔ እኮ ገብቶኛል። ታዲያ አሁን ለምን እንደማትረጋጊ? ረጋ በይ እስቲ ረጋ በይ። እኛም ክስ ለማስመስረትና እንዲያዩት ይኸውልሽ፣ እኛ ይኸውልሽ ይሄንን ቪዲዮ ያዩታለኝ የኛ የስራ አለቃዎች። ክስ እንዲመሰረትበት ደግሞ ረጋ በይና ንግግር እናርግ አንድ ጊዜ። እንግዲህ ተመልካቾቻችን ያው እንደፈራ ነው ልጁ ወይም የእሷ ወንድም የዛች ሴት ወንድም ተገሏል። እንግዲህ በጣም የሚያሳዝን ነገር ነው። እንግዲህ ነፍሱን ይማር ነው እንጂ ሌላ ምንም ነገር አይባልም። ነፍሱን ይማረው ወንድማችንን። በጣም የሚያሳዝን ነገር ነው። በጣም የሚያሳፍር ነገር ነው። እንግዲህ አንድ ወንድ አፍቅራ ወንድሟን ማስገደል በጣም ከባድ ነው። በጣም ከባድ ነው ለወንድ ተብሎ ማለት ነው። እንግዲህ እምቢ ብሎናል፣ ሽማግሌ እምቢ ስላለ ተብሎ ሽማግሌዎችን ሰድቧል፣ ሽማግሌዎችን አስመልሷል፣ አይሆንም ብሎ ተብሎ እንግዲህ ወንድሟን አስገደለች። አስቡት ምን አይነት ጊዜ ላይ እንደደረስን። ብቻ በጣም አሳፋሪ ነገር ነው። የሞተውን ወንድማችን ነፍስ ይማር። እነሱ ግን እንዳያችሁት ነው ወደ ሕግ ተላልፈው ተሰጥተዋል። በቃ ይሄ ርህራሄ የማያስፈልገው ጉዳይ ነው። እባካችሁ እንደዚህ አይነት ተንኮል የምታስቡ ሰዎች እረፉ። አሁን ወንድሟ ነው እንግዲህ አይጠቅምሽም፣ ለህይወትሽ አጋር አይሆንም፣ ኃላፊነት አይሰማውም፣ ነገ አባትነት ላይ ይሰማው ይችላል፣ ልጆቹን በስትክክል ማሳደግ ላይ ይችል ይችላል ተብሎ ነው ይሄ ሁሉ ነገር ተብሎ የተደረገ። ወንድሟ እምቢ ያለበት ምክንያት እሱ ነው እንጂ እሷ አያገባትም እኮ ወንድሟ። ስለዚህ ከዚህ አንጻር ደግ ደጉን እንየው፣ በቃ መልካም መልካሙን እንየው። በቃ እህታችን ያው አጋለጠች፣ በሰማችሁ መሰረት ይኸው በቃ ታጋለጥሽው። በቃ እንግዲህ በኋላ ነብሱ ያርፋል። እሱም አንቺም ቢሆን ረጋ ብለሽ ትምህርትሽን መማር ነው የሚሄድ። በቃ ተረጋጊ፣ እኛም ከጎንሽ ነን። በምንችለው ሁሉ አንቺን እናበረታታሻለን። እንደዚህ አይነት ሀሳብ ያላችሁ ሰዎች ግን እባካችሁን ተው። ይሄ የሚጠቅም ነገር አይደለም። አገርን፣ ቤተሰብን፣ ወገንን የሚጎዳ ጉዳይ ስለሆነ ተግባር ስለሆነ ተው፣ ይሄ አይጠቅምም ማለት እንወዳለን። ተመልካቾች እንግዲህ ያው እንዳያችሁት ነው፣ እሷም አልተረጋጋችም። እንግዲህ ምን ይባላል፣ እባካችሁ ላይ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱ። ይህን ቪዲዮ ብዙ ሰዎች ሲያዩት ይማሩበታል፣ ይጠነቀቁበታልና እናንተ ላይ ኮሜንት፣ ሸር ለእኛ ለስራችንም ዋጋ አለው። ሸር እያደረጋችሁ ለብዙ ሰዎች አዳርሱ። ሳብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ እኛም መቀላቀል ትችላላችሁ፣ የእኛን ስራ ማበረታታት ትችላላችሁ። ያው በቴሌግራም ሊንክ እየመጣችሁ እኛም መናገር ትችላላችሁ ማለት ነው። ቀጣይ በሌላ ፕሮግራም እንመጣለን። አሁን ግን ወደ ጣቢያ መሄድ ስላለብንና የያዝናቸውን ማስረጃዎች አንድ በአንድ ለማስረከብና ለማሳየት በዛ መሰረት ክስ ስለሚመሰረትባቸው እዛ መሄድ አለብን ማለት ነው። እንግዲህ ለጊዜው እነሱ ቤት ነው ያለ ነው። ኤግዚቢትም የሚነሳ ነገር ካለ ኤግዚቢት ለማስነሳትና እንዳያችሁት ነው። አላፈረም፣ ቢላ ነው ያወጣብኝ። ወንድሟንም የገደለው በቢላ ነው። እኛም ላይ ቢላ አንስቶብናል። እነሱ ነገሮች ምንድን ነው የሚሰሩት ቤት ውስጥ የሚሉት በጣም ብዙ ቢላ ነው ያለው እዚህ ጋር እና እነሱን ነገሮች ያው ኤግዚቢት ማስያዝ ስላለብን ነው እዚህ ያለ ነው። እንግዲህ በቀጣይ በሌላ ፕሮግራም እስከምንመጣ በያላችሁበት ሰላም ሁኑ።